ቡቡዬ ቡቡዬ ነገ የምትጸጸትበትን ነገር ለውሳኔ አትቸኩል። እውነት ነው የምነግርህ። ነገ የምትጸጸትበትን ነገር ለውሳኔ አትቸኩል። አስብበት። እውነቴን ነው የምነግርህ። አስብበት። ሀይሚ እናንተ ሆናችሁ በጣም ስኬታማ ናችሁ። እውነቱን ነው የምነግርህ። ትልቅ ቦታ የምትደርሱ ሰዎች ናችሁና ዛሬ ሀይሚና እኔ ተለያይተናል ስትል በእውነት እኔ ልቤን ነው የሰበርከው። አንተ ቀልድህ ሊሆን ይችላል። ነገር ግን ይህንን ቃላት ባወጣህበት ጊዜ የብዙ ሰው ልብ እንደሚሰበር ብታስብ ጥሩ ነው። አንተንና ሀይሚን ስንት ሰው ነው ተንገብግቦ ተንሰፍስፎ የሚወዳችሁ? ሰላም ሆናችሁ መቼ ነው የምትመጡት እያሉ በር በር የሚጠብቁ ስንት አይነት እንቁ አድናቂዎች እንዳላችሁ ብታውቁ። ተለያይተናል ስትል የስንት ሰው ልብ ነው የሚሰበረው? አሁን አንተ ተቀልዲህ ነው አይኖ፣ ግን ደግሞ ተመልካች ደግሞ ምን አይነት ልቡ እንደሚሰበር ልታውቅ ይገባል ብዬ አስባለሁ። እና ለውሳኔ አትቸኩል። ተረጋግተህ አስብበት ነገሮችን። አንተም እሳት ላይ እሷም እሳት ላይ ሆናችሁ የምትወስኑት ውሳኔ አስቡበት። ሰላም ሰላም፣ እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ ታበረታቱኝ በጣም አመሰግናለሁኝ። ይህን ቪዲዮዬን ከቻላችሁ ሼር እያረጋችሁ ሀሳብ አስተያየት እንድትሰጡ ፈልጋለሁኝ። ምክንያቱም ብሩክ ይህን ውሳኔ እየወሰንክ ያለህ እውነትህን ከሆነ በጣም ይደብራል። የእውነቴን ነው የምነግርህ። አንተና ሀይሚ አብራችሁ ስትሆኑ ነው ስኬታማ የምትሆኑት። ይሄን ልታውቅ ይገባል። የእውነት ነው የምነግርህ። አንተና ሀይሚ አንድ ላይ ስትሆኑ በጣም የሰው መውደድ ያላችሁ ተወዳጅ ናችሁ። አንተም ለፊና እሷም ለፊና ይደብራል። እውነት ነው የምናገረው እኔና ለዚህ ለጥቅቅን ብላችሁ እንዲያትለያዩ አለቀ። የመጣባችሁን ሰይጣን ለማሳለፍ ሞክሩ ብዬ አስባለሁኝና ተለያይተናል ስትል የስንት ሰው ጭራሽ ስለ ሀይሚ እንዳታወሩብኝ እንዳታነሱ ምናምን ተው እንጂ ብሩኬ። የሰው ልጅ ተደባርቦ ስንት ሆኖ እንኳን አንድ ይሆናልና ይሄ ነገር ያንተ ፕራንክ ሊሆን ይችላል፣ ግን ይሄንን ማለት የለብም። ምክንያቱም ይሄን ባልክ ሰዓት የብዙ ሰው ልብ እየሰበርክ እንደሆነ ልታውቅ ይገባል ብዬ አስባለሁ። እና እኔ ተለያየን ስትል ሰው ይደሰት መስሎ የስንት ሰው እኔ እውነት ስነግራችሁ ሀይሚና እኔ ተለያየን ሲል ልቤ ነው የተሰበረው። የእውነት ስነግራችሁ እንዴ የስንት ሰው ልብ ነው የምትሰብረው? ብሩኬ አንተንና ሀይሚን ከራሳቸው አስበልጠው የሚወዱ ሰዎችን ታውቃለህ አይደል? አንተንና ሀይሚን ከራሳቸው አስበልጠው እንዴት እንደሚወዱ አታውቅም? ስንትን ስፍስፍ ብለው የሚወዷቸው ኦዲንስ አታውቅም? ይህንን የምትለው ፍፄና ብሩክ ማለት ነው። ቢካ እባካችሁ የሆነ ነገር ፈጥራችሁ ዳኒንና ሱስን ከህይወታችሁ አስወጥታችሁ አንድ ለማድረግ ሞክሩ። ይህንን ነው የምንለው። ሀይሚና ብሩኬ ተለያይተው ማየት አንፈልግም። ሀይሚና ብሩኬ ከተለያዩ ሚዲያው ሁሉ ያስጠላል። አለቀ። ብሩኬ ለፊ ነው፣ ሀይሚን ለፊ ነው ማየት አንፈልግም። በቃ አብረው ነው እኛ ማየት የምንፈልገው። ስለዚህ ቤካ ፍፄ እባካችሁ ጓደኝነት ለመቼ ነው? በመሀላቸው የተፈጠረውን ነገር ይቅርታ ተባብለው ጥፋተኛዋም እሷ ከሆነች ይቅርታ ትበል፣ ጥፋተኛውም እሱ ከሆነ ይቅርታ ይበል። ይቅርታ ተባብለው አንድ ላይ እንዲሆኑልን እንፈልጋለን። አለቀ። እኛ ሌላ ነገር አንፈልግም። ብሩኬ ከሌላ ጋር እሷ ከሌላ ጋር አንፈልግም እኛ። አለቀ። ይህን ነው ብለው ቡራ ቆም ብለህ አስብበት። ነግሬሃለሁ እኔ። ነገ ትናድድበታለህ። ምን ነው ባላረኩት ትላለህ። ከሀይሚ ጋር ስትሆንም ምን አይነት ስኬታማ አለው? እሷም ካንተ ጋር ስትሆን ምን አይነት ስኬታማ ትሆናለች? አንተም ከእሷ ጋር ስትሆን ምን አይነት ስኬታማ ትሆናለህ? በጣም ስኬታሞች ናችሁ። ለየብቻ ለየፊ ናችሁ ከሆነ ግን ዋጋ የለውም። ተመልካችም ደስ ብሎ አያይም። አንተና ሀይሚ አንድ ላይ ስትሆኑ ተመልካች በጣም ተደስቶ በጣም ያያችኋል፣ ይመለከታችኋል። ገባ አይደል? አንተም ለብቻ እሷም ለብቻዋ ከሆነ ግን ሰው ደስ ብሎት አያይም። ይህንን አስብበት ቡራ ነው ምለው። ለውሳኔ አትቸኩል። ለውሳኔ መቸኮል በኋላ መጨረሻው ጸጸት ነው። ከምትጸጸት ደግሞ የምትወስነው ውሳኔ አስብበት እላለሁ። ይህ ምክር የእህትነት ምክሬ ነው። እንግዲህ ውዶችዬ እኔ ይህንን ነው የምመክረው። ምክንያቱም ተቸኩለን የምንወስነው ውሳኔ በጣም ጥሩ አይደለም ብዬ ነው የማስበው። ችግር ነው። ይሄ ከመፈጠሩ በፊት የምንወስነው ውሳኔ የወሰነው ውሳኔ ትክክል ነው ወይ ብለን ልናውቅ ይገባል። ስማኝ ብሩኬ፣ አሁን ላይ የሚያጣላ እንጂ የሚያፋቅር የለም። እመነኝ። ጎበዙ ነው፣ ጀግና ሆነ
ከሀይሚ ጋር የምትሆንበትን መንገድ ካልፈለክ አሁን ሰው ገፋፍቶ ከሀይሚ ጋር እንድንሆን ያረጉናል ብለህ አስበህ ከሆነ ተሳስተሃል። ይልቅንስ ጎበዝ ሁነህ በመሀላቸው የተፈጠረውን ነገር ጀግና ሁነህ አስተካክለህ ከሀይሚ ጋራ አንድ ላይ ሳቃችሁ ተመልሶ አንድ ላይ ለመስራት ለመምጣት መሞከር ነው እንጂ ሰው ገፋፍቶ ያስታርቀናል እኛ እንድንሆን ይፈልጋሉ ብለህ ከሆነ ተሳስተሃል። አሁን ላይ ሰው አስታርቅተ የሚባል አጣላ ቢባልን የሚመርጥ ህዝብ ነው ያለው። ለምሳሌ እንደ ፍፄና እንደ ቤካ ያሉ ሰዎች እናንተን አንድ ለማድረግ ቢሞክሩ፣ ሌሎች ደግሞ የእናንተን አንድነት የማይፈልጉ ህዝቦች አሉ። ለእነሱ ህዝቦች ለሰይጣን መንገድ ያተክፈቱ። ነገሮችን አስተካክላችሁ እርቅ ብታወርዱ አሪፍ ነው ብዬ አስባለሁ። ይህንን ነው የእህትነት ምክሬን የምመክረው። እና ቡራ ይህን ቃላትህን እኛ ተለያየን የሚለውን ጽሁፍም ይሆን በአንድ ቤትም ይሆን ማየት አንፈልግም። አለቀ። ይሄ ነው። እኔና ሀይሚ ተለያየን፣ እኔና ሀይሚ ይሄን ሆን ማየት አንፈልግም። እኛ የምንፈልገው አንተና ሀይሚ አንድ ሁናችሁ ሳቃችሁ ተመልሶ ደስተኛ ሁናችሁ በቃ እንደዛ እየተቃቀፋችሁ እንደዛ አቅፍ እያረጋት እያዘልካት ምናምን እሱን ነገር ነው ማየት የምንፈልገው እንጂ ተለያየን እሷም ለብቻዋ አንተም ለብቻ የምትመጡ ከሆነ ኖ ደስ አይልም። አለቀ። በቃ ዩቲዩብ ግቡ ማይልም ይሄ ከሆነ አለቀ። ያስጠላል፣ በጣም ይደብራል። ግቡም አይለንም ሲጀመር ይሄ ነገር ሆነ እና መላ ፍጠሩ። ፍፄ ቤካ ጓደኝነት ለመቼ ነው? የሆነ ነገር ፍጠሩና አንድ የሚሆኑበትን መንገድ ፈልጉ። አለቀ። ሀይሚም ተሆነች ጥፋተኛ ይቅርታ ትጠይቅ፣ ብሩኬም ከሆነ ጥፋተኛ ይቅርታ ይጠይቅ። በይቅርታ ሁሉም ነገር ይፈታል። አለቀ። በይቅርታ የማይፈታ ነገር የለም። ሁሉም በይቅርታ ይፈታል። በይቅርታ አንድም የማይፈታ ነገር የለም። ስለዚህ በይቅርታ ነገሩ ፈታችሁ ወደ ነበራችሁበት ወደ ፍቅራችሁ ተመለሱ ባይኔ። ይህ የእህትነት ምክሬ ነው። ይህንን አናረግም ካላችሁ እንግዲህ እኔ ምንም ማድረግ አልችልም። ምን ልበል ታዲያ? እኔ እውነት ይደብራል። አለቀ። ቡራ አስብበት። የእህትነት ምክሬ ነው። አስብበት። ነግሮኝ ነበር መክሮኝ ነበር ብለህ በኋላ የምትጸጸትበትን ነገር አታድርግ። ይህንን ነው የምመክረው እኔ እንደ እህትነት። ሀይሚ ላንተ እንግዲህ ምን እንደሆነች ራስህ ጠንቀቅ ታውቃለህ። ሀይሚም ብሩኬ ምንሽ እንደሆነ ራስሽ ጠንቀቀሽ ታውቂያለሽ። እኛ የምናውቀው ነገር የለም። እኛ ግን አንድ ላይ ሆናችሁ ስትመጡልን ደስ ይለናል፣ እንደሰታለን፣ ደስታ ይሰማናል። አለቀ። ይሄ ነው። ውድ አድማጭ ተመልካቾች እንግዲህ ሀሳብ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት ስጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አቢ ነኝ። መልካም ቆይታ ይሆንላችሁ። አመሰግናለሁ።